አይ ሪሜምበር እኔ እናውዬ ጌታን ተቀበይ ሂዊ ወደ ጌታ መምጣት አለብሽ ሲለኝ ቆይ ልደቴ ይለፍናል። ጥያቄዎች ልንቀበል ቤቱን ከፍተናል። የተወደዳችሁ ኦርቶዶክሳውያን መምጣት ትችላላችሁ። የተለያየ እምነት ውስጥ ያላችሁ በመዳን ዙሪያ ጥያቄ ያለባችሁ መጽሐፍ ቅዱስ ስለ መዳን ምን ይናገራል የምትሉ ከፈለጋችሁ ኑና ጠይቁ። ጌታ በረዳን መጠን እንመልስላችኋለን። ፈቃደኛ ከሆናችሁ ደግሞ እኛም እንጠይቃለን፣ እንወያያለን። መጠየቅ አልፈልግም ካላችሁ ደግሞ በክብር እንሸኛችኋለን። ለሌላ ጊዜ ቀጠሮ እንይዛለን ማለት ነው ከእናንተ ጋር። ተባረኩ። ቤካ ይመጣ። ሼሩ ግን በጣም ያንሳል። በጣም በእውነት ክርስቲያኖች አብራችሁን አገልግሏ። ያለ እናንተ ታውቃላችሁ የወንጌሉ አብዮት ግቡን አይመታም። እና ተባረኩ። እንወዳችሁ። ቀጥል። ያ እሺ በቀራንዮ ብላው ተስጋ ሰውዬ ግን በጣም ነው የሚገርመኝ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን ይላል። በጣም እንወዳቸው። ማነው ካህኑ ጌርሳ በጣም ነው እሱ ፓርት የሚያስቀው ታውቃለህ። በጣም ነው የሚያስቀው። መቀጠል አይችልም። እሱን ሳይል መቀጠል አይችልም። ካላለ እሺ ቀጥል። እስኪ ቆይ እሷን ፓርት ድገማት። በቀራንዮ የፈሰሰው ደሜ ማን ነው? ቆየት ነገር ይልና በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ወይኔ ይዘው በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ። በተለይ ይህ ሰውዬ እኛው ሰውዬ ሲሰማ ጌታ መስ ይሰቀጥኛል። ያቺ ቤዛ ኢየሱስ ጌታ ነው። በኢየሱስ ክርስቶስ ይሄ ሰውዬ ግን ኢየሱስ ጌታ ነው። ያቺ ቤዛ በየትኛዋ ቤዛ ምን መሰለህ የሳት አባባል ደግሞ አንቺ ቤዛ የሚሉት ደግሞ ለእናትሽ የሚሉ ነው ይመስለው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሲሞቷ በመንከራተት ያለቀ ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ማርያም መልክ እንዳምላክ መልክ ያለ ነው ካለ በኋላ እንዲህ ይላል። መጨረሻውን ብቻ አምጥቼ ልሄድ ነው። የቤተ ክርስቲያን ልጆች አክብሯት፣ እርሷ መድኃኒታችሁ ናትና። እዚህ ላይ ነው መድኃኒት እግዚአብሔር ነው እንጂ የሚሉት ማለት ነው። በሉ ሁላችሁም የቤተ ክርስቲያን ልጆች በሉ። ምናችሁ ናት ንገሩኝ እንጂ። እስኪ ጥያቄ ልጠይቃችሁ። የክርስቶስ ስጋ ከማን የተነሳ ነው? ስለዚህ ድንግል ማርያም ምንድን ናት? መድኃኒት ናት። የክርክ ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው?
ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው በቃ ይሄ እዚህ ጋር በጣም አደገኛ ነገር ነው። ዳግሻ ይሄ የሚያገናኘው አይተሃል? ያኛው ሰውዬ አክቲቪስት ዲያቆን እግዚአብሔሩ እስቲ የመጨረሻው ሀሳብ በደንብ ታማኝ ምስኪ ቆይ የመጨረሻውን ሀሳብ ድገሙ። የሌላውን ቪዲዮ ስለማውቀው ምንድነው ሜክ ማድረግ የፈለጉት? እስኪ እንስማው ትንሽ። ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባየሩ ይዘጋት ሰማው። በጌታ በኢየሱስ ስም እግዚአብሔርን ሳናገኘው አስቀድመን ያገኘናት ምን በጣም ኤክስትሪም የተካሄደ እኮ ነው። በጣም ዋው አረ ዋው ባይ ዘ ዌይ ታውቃለህ ኢዮብ አወቀው አይደል? እዚህ ሜዳው ላይ ያለው ኢዮብ ባለፈው በጣም ያወደስናት መስሎን በጣም ኤክስትሪም እየተካሄደ ነው እያለ ራሱ ሲኮንን ነበር አለኝ። ቪዲዮ እንደውም ያሰማሃል ማለት እሱ ስላላለ የሚመጣ ነገር ኖሮ ሳይሆን አይ ቲንክ እያስተዋሉ መጥተዋል ማለት ነው። አንዳንድ ጊዜ አይታላል በጣም ወደድኩ ብለህ ለምሳሌ በሴት ልጅ ፍቅር ነው በጣም ተንደፍኩ ለላንቺ ብዬ ብለህ የሆነ የመንገድ መብራት ሄደት ይዝላታል፣ ኤሌክትሪክ ይዘህ ትንጠለጠልላታል፣ የገመድ ገዝተህ በጣም እኮ ፍቅሬን ለመግለጽ ነው ብለህ ኤክስትሪም የሆነ የፍቅር አገላለጽ የአክብሮት አገላለጽ ማለት ነው። መጽሐፍ ቅዱስም ሆነ ሐዋርያት ወይም በትምህርታቸው ወይም ራሱ ኢየሱስ ስለእናቱ ባልገለጠበት በጣም አንደኛ ይህ መጽሐፍ ቅዱሳዊ ይሆናል ጉዳዩ። ለምን ተደነቀች አይነት ቅናት ይዞን አይደለም ግን ወይም ለምን ተከበረች አይነት ቅናት ይዞን አይደለም ግን ኤክስትሪም ይሆንና ከተጻፈላት በጣም ይሄድና ከእግዚአብሔር ቃል ጋር ይጋጫል። ምክንያቱም የድነት ጉዳይ ነው፣ ለእሷ የመስጠት ነገር አለ። የፕሪ ኤግዚስተንስ ጉዳይ ለእሷ የመስጠት ጉዳይ አለ። ሁሉ ቦታ የመገኘነትን ሁሉን የመቻልን ጉዳይ በስህተት ገባ ለእሷ የማላበስ ነገር አለ እና በጣም ኤክስትሪም ሲሄድ እንዴት ከወንጌል የወጣ ሀሳብ እየሆነባቸው እንደመጣ የታወቃቸው አልመሰለኝም። እና በማክበር ሴክ ውስጥ ነው እነሱ የሸፈኑት ገባ። በማክበር ካባ ግን በጣም ብዙ ምንፍቅና እየተናገሩ ነው። እና አይተህ እንደሆነ ምዕመኑ ምን እንደተባለ እንኳን አይሰማም። እልል የሚለው ምንድነው? ድምጸታቸውን እየሰማ ነው። ያሰባበካቸውን ድምጸት አይተህ እንደሆነ ነነነነነነነ ሲሉ እልል ይላል ገባ። ድምጸት ነው እንጂ የሚከተለው የተላለፈው መልእክት መጽሐፍ ቅዱሳዊ ነው ወይ አይደለም፣ መረጃ ቀርቦበታል ወይ፣ ከሐዋርያት ትምህርት ላይ ከመጽሐፍ ቅዱስ ላይ ተጠቅሷል ወይ የሚለውን አይደለም ያው። እና ይሄ በጣም ያሳዝናል። እስኪ አንዴ ለመጨረሻ ደግመው እኛም በዚህ ላይ እንሄድበታለን። ጥያቄ ያላቸውም ካሉ ብንቀበል ደስ ይለኛል። ተባረክ ቢካይ። እሺ እሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም ይላልና ለምሳሌ ቆይ ይሄ ክፍል አለው እንደው ዕብራውያን ምዕራፍ 3 ምዕራፍ 1 ቁጥር 3 እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ቀመጠ ይላል። የእግዚአብሔር እውነተኛው ምሳሌ ማን ነው? የባህሪው ነጸብራቅ ነው ጌታችን ኢየሱስ ክርስቶስ ነው እንጂ ማርያም አይደለችም። ኢቨን እንኳን ከመጽሐፍ ቅዱስ ጋር በጣም የሚጋጭ ነገር ነው ሰውየው የሚናገረው። ጌታችን ኢየሱስ ክርስቶስ የሰውን ማለት የባሪያ መልክ ይዞ መካከል የተገኘው የተገኘው የእኛን ኃጢአት ተሸክሞ የኃጢአትን ውጤት የሆነውን ሞት በመሞት የኃጢአትን ዋጋ ለመክፈል ብቻ ነው። እሱ በባህሪው አምላክ ነው ማለት ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር እኩል የተካከለ ነው። ግን ሲመጣ የሰውን መልክ ይዞ መካከላችን ሲገኝ አምላክነቱን ትቶ አይደለም እንደ መቀማት ሳይቆጥር ነው የመጣው። which የሞትን ምድር የኃጢአትን ደሞዝ ሞት ይሁን ያንን ዋጋ ስለኛ እኛን በመተካት የምትክን የቤዛነትን ሞት ለመሞት ነው የመጣው። አለቀ። እሱ ነው የአምላክ የእውነተኛው አምላክ ነጸብራቅ ወይ ደግሞ ምሳሌ ወይ ደግሞ መልክ ክርስቶስ ኢየሱስ ነው። አለቀ። ከኢየሱስ ውጪ ሌላ ማርያም ምናምን የምትባል ሌላ መልክ በቃ የለም። እውነተኛው ምሳሌ ክርስቶስ ኢየሱስ ነው። ኢየሱስን ያየ አብን አየ፣ ወልድን ያየ አብን አየ፣ አብን ያየ ወልድን አየ። አለቀ። እና ይሄ ሰውዬ በጣም ነው የሚዘላብዱት፣ በጣም ነው የሚዘላብዱት። ይላል ድንግል ሆይ ክርስቲያን ልጅ ማርያም መልክ እንዳምላክ መልክ ያለ ነው ካለ በኋላ እንዲህ ይላል
መጨረሻውን ብቻ የማርያም መልክ እንደ አምላክ መልክ ነው እንዴ? ጭሪር ነው። የቤተ ክርስቲያን ልጆች አክብሯት፣ እርሷ መድኃኒታችሁ ናትና። እዚህ ላይ ነው መድኃኒት እግዚአብሔር ነው እንጂ የሚሉት ማለት ነው። በሉ ሁላችሁም የቤተ ክርስቲያን ልጆች በሉ። ምናችሁ ናት ንገሩኝ እንጂ። እስኪ ጥያቄ ልጠይቃችሁ። የክርስቶስ ስጋ ከማን የተነሳ ነው? ስለዚህ ድንግል ማርያም ምንድን ናት? መድኃኒት ናት። የክርክብ ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ሆይ አንቺን የወደደ እግዚአብሔርን ወደደ። አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። በሉላችሁም አንቺ ከወደድሽኝ ማን ይወደኛል? አንቺ ከጠላሽኝ ማን ይጠላኛል? እግዚአብሔር ይጠላኛል። እሺ አሁን ግራ የገባው ነገር ማርያምንም ነው የማይሰማት እነዚህ ሰዎች። እሷ መንፈሴም በመድኃኒቴ በእግዚአብሔር ሐሴት ታደርጋለች ብላ መድኃኒቴ እያለችው ነው። እነሱ ደግሞ እሷ ነች መድኃኒት ይላል። እንዴት ያለ መድኃኒት! በጣም ይኸውልህ አሁን በቤዛነት በመድኃኒት ብርሃን ምናምን በሚሉ የተሰሩ ፖለቲካዎች ያልገባቸው ነገር አንደኛ ለማርያም አትሊስት እንደ ሙሴ አትሊስት እንደ ጫማ አትሊስት እንደ ምናምን ገባ እንደ ምንድን ራንሰም ምናምን እንደሚለው ምሳሌ ላይ እንዳለው ሐሳብ ለማርያም አንደኛ የተጻፈላት የቤዛነት ነገር የለም። ወይም ደግሞ በመድኃኒትነት ወይም በብርሃን በሚለው እናንተ የዓለም ብርሃን ናችሁ በሚለው ስፔሲፊክሊ ማርያም ብሎ የተጻፈ ነገር የለም። ኦኬ ቤዛነት ሙሴ ካገኘ ለምን ለሷስ አይሆንም? ወይም መድኃኒትነት እንዲህ ከሆነ ለከሌስ ለምን አይሆንም? ብርሃን ለነከሌ ከሆነ እሷስ ምን ያንሳታል? የሚል የማለካካት ስራ ስትሰሩ ያልገባችሁ ነገር የኛ እኮ ጥያቄ ስለ ነፍስ ቤዛነት ነው የምናወራው። ቤዛ በሚል ከተነሳማ እኛ ሰፈር ያለው ባንክም እኮ ቤዛ ባንክ ነው የሚባለው። እንዴ ምን ሆነሃል? ምንም ችግር የለው። በከሊት ቤዛ የምትባል ልጅም እኮ አለች። እያወራን ያለው ስለ ነፍስ ቤዛነት ነው። አየህ ሙሴ የነፍስ ቤዛ ነበር አልነበረም? የነፍሳችን ቤዛ ማን ነው? the same ሎጂክ ወደ መድኃኒትነት ይወርዳል። ይቅርታ the same ሎጂክ ብርሃን በሚለው መድኃኒት በሚለው ይወርዳልና እኛ እያወራን ያለ ነው ስለ ነፍስ ቤዛነት ነው። ኢቭን በሙሴ ያለ አይነት ቤዛነት ራሱ ለማርያም አልተጻፈም። እንደው በግድ ሙሴ ከሆነ ለምን ያንሳታል የሚለው ክርክራችሁ እና that same ሎጂክ እኛ እያወራንበት ያለው ሐሳብ ከዘላለም ሕይወት ጋር በተገናኘ ከነፍስ ቤዛነት ጋር በተገናኘ ደም በማፍሰስ ከሚገኝ ስርየት ጋር ከተገናኘ እንጂ ጀስት አንድ ሰው ለአንድ ሰው መከታ ሆነለት ወይ ደግሞ ዋስ ሆነለት ምናምን ኖ እንደሱ አይነቱን አይደለም። እና አይተን እንደሆነ እነሱ ምድራዊ አድርገው ነው የሚያወሩት። እኛ የምናወራው ስክሪፕቸራል የሆነውም ወይ ደግሞ ከዘላለም ከድነት ጋር የተገናኘ እና የራሴ ድምፅ ተመልሶ ይሰማኛል ወይስ ሌላ ሰው እያወራ ነው? አልገባኝም። ሄቢ እንትን ሚት አድርጊ ህይወት ቪዲዮ በጣም ብዙ ልንልበት የሚገባ ነው። በጣም ሙሉ የስህተት ትምህርት ያለበት ነው። ባጭሩ ለራሱ ለኢየሱስ መገኘት ምክንያቱ እሷ እንደሆነች ነው። ግን እውነታው ለራሷ ለማርያም መገኘት ኢየሱስ ነው። በጣም ይገርማል። በቅድመ ዓለም እሷ እንደነበረች አድርገው ነው እያወሩ እየተረኩ እያስተማሩ ያሉት እና ሂድበት ቤት ካየ ጥያቄ ያለው ሰው ካለ እንትን እንላለን። ግን በጣም ልብ ይሰብራል ይሄን ነገር ስትሰማ። በቃ አንዴ ገብተንበታል። የበሰበሰ ዝናብ አይፈራም ይመስለኛል። በመንፍቅናው ላይ ሄዱበት አካሄድ ይሄን ያህል ከተጨመላለቅን ደሟ የሷ ነው ካልን ማለት ምን ጠጣው የሷን ደም ነው ካልን ምን በለው የሷን ስጋ ነው ካልን ታዲያ ይሄን ያህል ርቀት ከሄድን ይሄን ያህል ከበሰበስን ለምን እንፈራለን ይመስላል የቀሪው መንፍቅና። ኦኬ ጨርሻለሁ። ያ ግልጽ ነው። እንግዲህ ኦርቶዶክሶች ካሉ ገብቶ በዚህ ጉዳይ ላይ ማውራት ይችላሉ። እሺ ሄዊ ከየት ነው? እዚህ ጋር አንድ ነገር ደን ነው ከወንጌል አማኝ ስለሰማሁት ማለት ነው። አንድ ነገር ልበል ከቃሉ ማለት ነው። በጣም ነው የሚያሳዝነው። እዚህ ውስጥ አሁን ቁጭ ብላችሁ የሚሰማችሁ ብዙ ሰው ስላለ በጣም ነው የሚዘገንነው። በጣም እንዴ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው የእግዚአብሔር ቃል ይሄው እያየን ነው ያለ ነው እና እባካችሁ እናንተ የኦርቶዶክስ ወጣት ልጆች ስፔሻሊ በቤኪ በዳጊዬ እድሜ ያላችሁ እንዴት አንባላችሁ? እያወራች ያለችው ቤተሰብ ነች። ባይ ዘ ወይ
ቤተሰብ ነች እያወራች ያለችው እንዴ? ቀጥይ በድምፅ አወኩ። እባካችሁ ዳጊዬ እባካችሁ በልልኝ እንዴ! በጣም ነው የምሰማችሁ፣ በጣም ነው የምሰማው እና ነውር ነው። በቃ ህዝቡ ጠፍቷል ማለት ይቻላል። እዚህ ላይ እናንተ ስትነጋገሩ ስሰማ ምን እሰማለሁኝ? በቃ ክርክርና ብስጭት ነው ከእናንተ ጋር ሲከራከሩ የምሰማው እና ነውር ነው። ዮሐንስ ወንጌል ላይ እንዲህ ይላል 6:31 ላይ የምታነቡ ካላችሁ ወጣቶች፣ ሌላ ነገር የምታነቡ ሂዱ ወደ መጽሐፍ ቅዱስ ሕይወት ወደ ሆነው ጌታ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ነገር ግን እንደነገርኳችሁ አይታችሁም እንኳን ልታምኑ 1 ሰከንድ አይታችሁም እንኳን አታምኑም። ምንድን ነው የሚላቸው? አይታችሁም እንኳን አታምኑም። ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ነገር ግን እንደነገርኳችሁ አይታችሁኝም እንኳን አታምኑም። እያዩ እንኳን ማመን አልቻሉም። እሱን እያዩ እንኳን ማመን አልቻሉም። እና ይሄ በተለይ እኛ ኢትዮጵያኖች ላይ የተጋባ ይመስለኛል። ወጣቶች ኧረ ንቁ፣ ቶሎ አምልጡ፣ ጌታ ሊመጣ ነው እና እና ዳጊ ቁጭ ብለው ሰውየውን በመንቀፍ እንኳን ሳይሆን ስህተቱን በመናገር የሚናገሩት እውነት ነው። ለምን ሰው ያነብልናል? እኔ የምለው ቤኪ፣ ሰው ለምን ያነብልናል እንዴ? እኛ ፊደል ቆጥረን የለ እንዴ? መጽሐፍ ቅዱስ ምን ይላል የሚለውን ነገር ቁጭ ብላችሁ አንቡ። እዚህ ጋር መታችሁ አትከራከሩ እንዴ! በጣም ነው የሚሰቀጥጠው። ማርያም ከእግዚአብሔር በፊት ነበረች። እኔ የሆነ ሰውነቴን ሁሉ ወረረኝ እና አይባልም፣ የማይባል ነው። የቱ ጋር አምጡት፣ ከመጽሐፍ ቅዱስ አምጡት ስትሏቸው አያመጡም። ስድብ ነው ያላቸው። ስድብ ደግሞ ያጋንንት ነው። እዚህ ውስጥ የምትሳደቡ ካላችሁ፣ የምትጨቃጨቁ ካላችሁ፣ ቁጣ ያለባችሁ ካላችሁ ምንም ክሊርሊ መጽሐፍ ቅዱስ ይናገራል። የእሱ የአውሬው አፍ ነው። እሱ አይዋሳችሁ፣ መንፈስ ቅዱስ ቢዋሳችሁ ይሻላል። አትሳደቡ። የተቀነባበረም አይደል ምንም አይደል፣ ክሊር የሚናገሩት ነው ቄሶቹ ደግሞ ለመኖር ነው። ወገኔ አምልጡ ነው የምለው። ይሄን ለማለት ብዬ ነው። አትስሟቸው ቄሶችን። ስለ ማርያምን እንወዳታለን። በቃ እግዚአብሔር የመረጣት ናት። ከዛ ውጪ ግን የሚመለከው ኢየሱስ ነው። ዋጋ የከፈለው ኢየሱስ ነው። የሞተው ለዓለም ሁሉ ነው። የዳነውም በዛ ነው። ሁሉ ብትጠይቋቸው እዚህ ውስጥ ያሉ ክርስቲያኖች መስቀሉ ስራ ነው ያዳነን፣ እረፍት የሰጠን፣ ያረፍ ነው። አርፈን ደግሞ እንድታርፉ የምንነግራችሁ ይሄ የወንጌል ጥሪን እልፍ አትበሉ ባካችሁ። ሰዓት ቆጥረው ሊከራከሯችሁ አይደለም ዳጊም ቤኪም የገቡት እዚህ ውስጥ ሌሎችም። እባካችሁ ወደ ጌታ ተመለሱ። ይህን ለማለት ብዬ ነው። በጣም ነው የሚያሳፍረው ስለ ማርያም የተናገሩ። አሜን ማለቱ ህዝቡ ደግሞ በጣም ልብ ይሰብራል። ዳጊዬ ተባረክልኝ። እኔ ጌታ የኔ ወንድም ተባረክ። ህይወት እያትጥፊ አንቺን የማያውቅ ትውልድ ተነስቶ ነው እንጂ ቢያውቁ ኖሮ ጌታን ስለ አንቺ ጋር ይባርኩ ነበር። በጣም የተወደደች እህቴ ነች። አገልግሎት የጅማሬ ላይ ብዙ ተጽዕኖ ካሳደሩብኝ ከራሴዋ እህት ጋር ለረጅም ጊዜ በሽብሸባ ኳየር ከኦሪጂናሉ ሽብሸባ ኳየር የሚባለው ዋናው ሽብሸባ ኳየር ውስጥ ከሊሊ ጋር ረጅም ዓመት ያገለገሉ ለረጅም ጊዜ በጌታ ቤት የኖሩ ለእኛም ለአገልግሎት መነሳት ምክንያት የሆኑ ሰሞኑን ደግሞ በለንደን ሸብረቅ ስልካያችሁ እንግዲህ እህቴ ነች። ሳዝናኛ የነበረችው ተወደደ ባለቤት፣ የተወደዱ የተባረኩ ልጆች ያሏት ነች። ወደዚህ ሜዳ ስለመጣች በጣም ኤክሳይትድ ሆኜ ነው የማወራው። አልተዘጋጀሁበትም፣ ግን በደንብ ነበር ዌልካም ማድረግ ያለብን። አንቺን ቀይ ምንጣፍ ነገር ዘርገት አድርገን ህይወትዬ ተባረክልኝ።
ለአንቺም ስለ ቤተሰብሽም ጌታ የተባረከ ይሁን። አንድ የማይመች ሁኔታ ውስጥ ከመግባት ውስጥ ቶሎ ላውራ ብዬ ቶሎ እያወራሁ ነው። እንኳን አወቅኩ። ቴንኪው ቲ ተባረክ። እግዚአብሔር አምላክ እኔ ራሴ በኢየሱስ ማለት እንደዚህ በአገልግሎት የቀደሙ እህቶች ወንድሞች አብሮኝ ምናምን ሳገለግል ሳይ እኔ በጣም ነው እንትን ላይ ኩራት ይሰማኛል። እኔ ፕራውድ አደርጋለሁ። እናስ ደግሞ በጣም ሀምብል ነኝ በእነሱ ፊት እና እግዚአብሔር ይባርክሽ፣ አክብረሽ ስለመጣሽ ስላናቅሽኝ፣ በቃ የዚህ የወንጌል ማህበርተኛ አብሮ ለማገልገል ፈቃደኛ ሆነሽ በዚህ መካከል ስለተገኘሽ እኔ ሁሉ ጊዜ እንደምል ከእናንተ ጋር አብሬ ላገልግል የተገባው ሰው አይደለሁም። ባይ ዘ ዌይ አይደለሁም። በቃ እግዚአብሔር አምላክ ያው በክርስቶስ ሁላችንም አንድ ፋሚሊ ስላደረገ ነው እንጂ በእውነት በሴኳር ዓለም ከተካሄደ በጭራሽ ከእናንተ ጋር አብሮ አንድ ወንበር ላይ ሊያስቀምጥ የሚችል እኔ ጋር ምንም ነገር የለም። ግን አክብረሽ ሳትንቂን ስለመጣሽ በዚህ ስለተገኘሽ እግዚአብሔር አምላክ አብዝቶ ይባርክሽ። ቴንክ ሶ ማች እግዚአብሔር ይባርክሽ። አሜን አሜን። እናንተም የጸሎታችን ፍሬዎች ስለሆናችሁ በጣም ነው ጌታዬን የምባርከው። በጣም ወደፊት እኛ ደግሞ ከኋላ ባለፈውም ገብቼ ብያለሁ ቤኪ፣ ከኋላ እንጸልያለን። የህዝብ አይን እናንተ ናችሁ የምትመቱት፣ እዚህ ጋር የምትሰደቡት፣ የምትነቀፉት። እኛ ደግሞ እናቶች ከኋላ ሆነን እንጮሃለን፣ እንጸልያለን። ለዚህ ሁሉ ወጣት ራሱን ለማጥፋት ለተዘጋጀ ወጣት፣ ወዴት እንደሚሄድ አይኑ ለታወረ ወጣት፣ በቃ ምንም የያዘው ነገር ለማያስደስተው ወጣት፣ በቃ እውነትን በምንም ሆነ በምን ይሰሟችኋል፣ ትሰማላችሁ አለ ኢየሱስ እኮ። እውነት እኔ ነኝ አይታችሁኝም ግን አለ አልሰማችሁኝም። ዮሐንስ ወንጌል 6:31 ላይ እንደዛ አይደለ የሚለው? አይታችሁም ግን አላመናችሁ። ሰምቷል፣ ወንጌልን ሰምቷል። በማን መዳን በማን እንዳለ፣ እረፍት በማን እንዳለ፣ እኛ ጋር እረፍት እንዴት እንዳለ፣ ምንም ሳይኖረን መኖር እንደምንችል ያውቃል እኮ። መምጣት ነው ያቃተው። እዚህ ጋር ግን ሲሳል በጣም ብዙ ልፋት አለው። እኔ በጣም ነው ለእናንተ እንደውም የምጸልየው። በጣም ነው አንዳንድ ጊዜ ውስጤ መንፈሴ ይቆጣል። ትልቁ ሰው እታች፣ ሕፃኑ ሰው ትልቅ ሲሆን ሳይ ውስጤ በጣም ነው የሚያዝ ነው። እና ወገኖች ያማል። እግዚአብሔርን ወደ ታች አድርጎ ማርያምን ማስቀደም፣ ኢየሱስን ወደ ታች የመስቀሉን ስራ ወደ ታች አድርጎ ማርያምን ማስቀደም በጣም ነው የሚያሳዝነው። እግዚአብሔርም ይከፋል፣ ያዝናል። ከኢየሱስ ውጪ ባለፈውም ብያለው ማንንም አያውቅም እግዚአብሔር። ሰማይ አያውቅም ከኢየሱስ ውጪ። ይመጣልም አሁን ኦርቶዶክስ ይመጣል ይላል፣ ሙስሊሙም እንደሚመጣ ያውቃል። እኛም እንደሚመጣ እንጠብቀዋለን። ጌታችንን መንፈስ ቅዱስ ስለሚረዳ እንጠብቀዋለን። እየተቀደስን እየተለወጥን እንደ ቃሉ እየኖርን እንጠብቀዋለን። ድንገት ቢመጣ የት ጋ ናችሁ አሁን ያላችሁት? በየሻይ ቤቱ፣ በየጫት ቤቱ፣ በየመንገዱ፣ በየብዙ ነገሮች ላይ በጭንቅ ውስጥ እንዴት ገብታችሁ እዚህ ውስጥ ትሳደባላችሁ? ማርያም አታድንም። 4 ነጥብ። ማርያም መንገድ የሆነችበት ምክንያት ተመርጣ ከሴቶች መካከል ተመርጣ በቃ መንፈስ ቅዱስ በእሷ ውስጥ ስለጸለለ ብቻ በቃ የተመረጠች ሴት ስለሆነች ብቻ እሱን ደግሞ እናምናለን። ግን አምላክም አይደለችም፣ ሞታለች። ከኛ ጋር አንድ ቀን እንገናኛለን በክብር ኢየሱስ ሲመጣ። የኢየሱስን እናት ናት። አዎ አብ ተጠቅሞባታል። አዎ እሱን እናምናለን። ግን አታድንም። 4 ነጥብ አታድንም። እንዴ ለምንድን ነው የምትለፉት? ለምንድን ነው? በጣም ኢትዮጵያዊ ልፋት ይወዳል በጣም። እና እባካችሁ እኛም ሲነገረን በፊት እንዲህ ነበረ የምንለው። ገብርኤልዬን አናውቀውም። ገብርኤልን ቤኪ ገብርኤልዬን በቃ እንትንዬን። እኔ ደግሞ ጌታን ያገኘሁት ላልዬ ግራጁዌሽን ጊዜ ነው። እንዲሁ መደዳውን አንድ ላይ ጌታን ያገኘ ነው። እና ገብርኤልዬ ግን ደስ ሲል እነሱ ጋር ያለ ህይወቱ ግን ደስ ሲል፣ እኔ ገብርኤል ቅርቢያችን ነው። ያው አንድ ሰፈር ነን ያለ ነው፣ ቅርባችን ነው። አንሄድም። ገብርኤል ማለት
ጓደኛ ማለት ቸርቹ ነው ቤተክርስቲያን ማለት ነው። እና ቢስራተ ገብርኤል ለእኔ ቀረብ ይላልና ሁሉም መጥተው እኔ ቤት ነው የሚተኙት ሂዱ ስለሚባሉ ማለት ነው። እና እኔ ቤት ይተኙና ልክ ሲለቀቀው ይታያል፣ ተነስተው ይወጣሉ። አናቀውም። ሄደን ደግሞ አንዳንድ ጊዜ እዛ ቁጭ ብለን ነጭ ልብስ ለብሰን ቁጭ ብለን በቄሶቹ በግዕዝ የሆነ ነገር ሲሉ ሰምተን ቤተሰብ ለማስደሰት እንመለሳለን። ግን ምንድነው የምንለው? እንዲህ አይነት ትኖሩ ይሆናል። ምንድነው የምንለው? ገብርኤልዬ በቃ ከገብርኤል ውጪ ሌላ ነገር አናቅም። እውነት ሲመጣ ኢየሱስ ሲመጣ ኢየሱስ ያድናል ሲባል ኢየሱስ እውነት ነው፣ ጌታ ነው፣ እረፍት ይሰጣል ስንባል ግን የቀረብን ነገር ያለ ይመስለናል። እዚህ ጋር እኮ እረፍት እንዳለ እናውቃለን። አይ ሪሜምበር እኔ እናውዬ ጌታን ተቀበይ ሂዊ ወደ ጌታ መምጣት አለብሽ ሲለኝ ቆይ ልደቴ ይለፍና አልኩት። በጣም ነው የሚዘገንነኝ፣ እስካሁን ይቆጨኛል። ይለፍና አልኩት። ለምንድን ነው? እኔ የግርግር ሰው አይደለሁኝም፣ የውጪ ሰው አይደለሁኝም። ዳጊም ያውቃል። ግን እምወደው ምንድን ነው ጓደኞቼ ስብስብ ሲሉ ያን የመረጥኩበት ለምንድን ነው? እዚህ ጋር ነውር አለ፣ እዛ ጋር ነውር እንደሌለ ስለማር በጌታ ሳሎን እንኳን እዚህ ጋር ነውር አለ፣ እዛ ጋር ግን ነውር እንደሌለ አያችሁ። ሁለት ዓለም እንደሆነ ሁለት ዓለም ነው። አሁን ያለንበት ዓለም ሰማያዊ ዓለም ነው፣ እረፍት ዓለም ነው። ያ ዓለም ግን በቃ እንዲሁ ዝም ብሎ በደመነፍስ የምንዞርበት ዓለም ነው። እና ምስክርነታችን ብዙ ቢሆንም ግን ይሄ ጌታ አንድ ቀን አገኘን ያልዬ ሲጠራን እኔና ጓደኛዬ ቤክዬ ተማምለን ሄድ ነው ዳጊዬ ከሜሪ ጋራ ከርብቃት ጋራ ይኸው ገብርኤልን ትክጂና ስትለኝ አልክድም ሜሪዬ እውነት ብያት ነው ሄድኩት። እኔ እዛው ቀረው፣ እሷ ስቲል አልተለወጠችም። ስቲል ስለያዛት ብቻ በጣም ነው የምወዳት፣ በጣም ማከብራት፣ በጣም የምወዳት እህቴ ናት። አሁን ታዲያ ገብርኤልን ስለወደደች ብቻ ይባል አትሰማኝ ይሆናል። ምናልባት የእናንተን ፕሮግራምስ ከተከታተለች ተማምለን ሄድ ነው ከጓደኛዬ ጋር እና እኔና እህቷ ቀረን። እሷ ስንመለስ በቃ እኔ የሆነ ነገር ገባብኝ፣ በቃ ገባብኝ እረፍት። እነዛው ጓደኞቼ ናቸው፣ እነዛው ናቸው ግን ቋንቋ ተቀይሯል። እዚህ ቤት ቋንቋ ተቀይሯል። በቃ እዚህ ቤት ሰላም ነው ያለው፣ እዚህ ቤት ዝማሬ ነው ያለው፣ እዚህ ቤት ዝም ብሎ በቃ ደስታ ብቻ ነው ያለው። እዚህ ቤት ያለው እረፍት ነው። ከዛ ተሰባሰብን ሊልዬ እኔ ርብቃ ያዲ ሆነን እንዲህ ተሰባሰብንና በቃ እረፍት ይሄ ነው፣ እረፍት ይሄ ነው። በቃ ጠዋት የገባን ማታ ነው የምንወጣው። ዳጊ ያውቃል። ማታ ነው የምንወጣው። ያ ነው የሰራን፣ ያ ነው ያቆመን። እኔ ከሁላችሁም አሁን በጣም ታላቅ ነኝ። 3 ልጆች አለኝ። የ24 ዓመት ልጅ አለኝ። በጣም የተወደዱ ልጆች፣ በጣም የተወደደ ባለቤት አለኝ። በጣም እግዚአብሔርን የሚፈራ ሕይወቱ የሚመሰክር ባለቤት አለኝ እና እድሜም ቀላል አይደለም። ታላቃችሁ ነኝ። ግን እረፍት ገብቶ ያሳረፈኝ እረፊ ብሎ የመረጠኝ ከዛ በቃ በጣም አንዳንዱ ሰው የሆነ በችግር ውስጥ ሆኖ ይመጣል። አንዳንዱ ሰው እኔ ከቤቴ በቃ ከእናቴ ወደ ጌታ ነው የመጣሁት ነው የምለው ብዙ ጊዜ ስናገር እና ግን ያ ደስ የሚለው የውጭው ሩጫ እግዚአብሔር የሌለበት ዓለም እንዲሁ በደመነፍስ የሚካሄድበትን ዓለም አስጥሎ ጌታ ወደዚህ እረፍት አመጣን። እስከ እርጅናችን ድረስ ግን ይኸው ተሸክሞን ለትውልድ እንድንቃትት እያደረገን ነው። ወገኖች ታች ያላችሁ ጌታን የምትፈልጉ መውጣት ያቃታችሁ ካላችሁ እኔ ምስክር ነኝ። ያለንበት ዓለም እውነት በፈረቃ የምትስቁበት ዓለም ነው ያላችሁበት ዓለም። ዛሬ ገንዘብ ስታገኙ ትስቃላችሁ፣ ነገ ሲጠፋ ታለቅሳላችሁ። ዛሬ
ገኙ የሆነ ነገር በጣም ያስደስታችኋል። ስታገቡ፣ ልጅ ስትወልዱ እልልታ ነው፣ እልል ከበሮ፣ ልክ እንደ ማርያም። ልክ ግን የሆነ ነገር ደግሞ ትንሽ ዝም ስትባሉ ግን ደግሞ ለቅሶ ነው። ያላችሁበት ዓለም የጨለማ ዓለም ነውና እረፍት ወዳለበት እንዲሁ በባዶ ወደሚያስቀው በባዶ ወደሚያስደስተው የውስጥ ሰላም ሰው ከተወሰደበት አለቀ። የውስጥ ሰላም ወደማይወሰድበት ቢኖራችሁ ባይኖራችሁ ወደምትደሰቱበት ዓለም ኑ። እሱም ዓለም ኢየሱስ ነው። መሸጋገሪያው ኢየሱስ ብቻ ነው። ከኔ በቀር ወደ አብ የሚሄድ የለም። በሩ ተዘግቷል። በቃ ተዘግቷል። በማርያም ብትል በመላእክቶች ልትወዳቸው ትችላለህ። ውደድ አልልህም። እያስጣለ ይመጣል። እኛም ገብርኤል ስንል እንደነበረው እያስጣለ ይመጣል። ማን ብልጫ እንዳለው የደፋው ሚዛኑ ሲያጋድል ታቆማለህ ያንን። ነገር ግን ምርጫ መጀመሪያ ኢየሱስ ይሁን። አዳኝህ መጀመሪያ ኢየሱስ ይሁን። መጀመሪያ በጌታ ተዋጅ። ኢየሱስ አንተ ጌታዬ ነህ፣ ኃጢአቴን ሁሉ ከኔ ውሰድልኝ በለው። ሴትም ሆንሽ ወንድ ውሰድ። በቃ ማረፍ አልቻልኩም፣ በያዝኩት ነገር ማረፍ አልቻልኩም። ይሄ የሚጮኸው ቄስ ልንገር፣ ይሄ የሚጮኸው ቄስ ዛሬ አንተን የሚጋርድብህ ፍርድ አለበት። በተናገረው ዕለት በሚናገረው ቃል ፍርድ አለበት። እንኳን እሱ እኛ የማይሆን ቃል የምንናገረው ፍርድ አለ። ሁሉም መናገር ካለበት እንደ እግዚአብሔር ቃል ነው መናገር። አሁን እዚህ ቲክቶክ ላይ በጣም እንደ እግዚአብሔር ያልሆነ ንግግሮች አሉ በአማኙም ዘንድ። ፕሊዝ ተጠንቀቁ። እንዴት እንደምትመጣ በቀር ማንም አያውቅም አለ። እንዲህ እያወራኋችሁ ድንገት ሊመጣ ይችላል። የት ጋናችሁ ያላችሁት? ምን ጋናችሁ ያላችሁት? የት ጋናችሁ? ህዝቤ የት ጋነህ ያለው? አንተ አማርኛ የምትሰማው አማርኛ፣ ኦሮምኛ፣ ትግርኛ የምትሰማው የሚነገርህ በተለያየ ቋንቋ ልክ እንደ ቋንቋችን እንደተለያየ አሁንም የመጽሐፍ ቅዱስን ነገር እንዲህ ድብልቅልቅ የሚያደርገው ክፉ ነው። እባካችሁ ወደ ጌታ ኑ። ወንድሞች የሚጮሁት ሰዓታቸውን በጣም የሚያደክም ነው። ሰዓታቸውን ሰጥተው ቁጭ ብለው ወንበር ላይ ጀርባም ያማል ኑ የሚሉት በቃ እውነትን ለመግለጥ ነው። አንድና አንድ ኢየሱስ ነው። ኢየሱስ ላይ ሌላ ሚዛን የሚደፋ ነገር ሊኖር አይገባም። በቃ አይገባም። ውስጣችን ይቆጣል። ይሄ ይቆጣል። ውስጣችን መንፈሳችን ይቆጣል። እና ኑ እኛን ያሳደገ ጌታ ኢየሱስ ይባላል። እኛን ያሳደገ እኔን ከሰበሰበ በኋላ ያቺ መጽሐፍ ቅዱስ ስትለኝ ቤተክርስቲያን እሄዳለሁ። ላያቴ ታስታውሳት እንደሆነ ዳጊ አላቅም። ላያቴ ዳዊትን ልደግምላት እሄዳለሁ። አልተማረችም። ልክ ጌታ ሲነካኝ ሮጭ የሄድኩት ወደ እሷ ነው። ለምን? ሩጫዋን ስለማቀው። የምትሄድበት ገዳም መቀበሪያዋን ፈትላ ወገቧ ላይ አስራ የምትሄድ አያት ነበረች። በቃ ነገርኳት። ሂጅልኝ ከዚህ ያለች ሂጅልኝ። አዲስ አይደለም። ያንቺን መጽሐፍ ቅዱስ ድሮ እንደማነብልሽ ዳዊትሽን አምጪና ላንብልሽ። ረዳቷ የተለየ ነው። ያችን የቆረበች አያት ጌታ ሰጥቶኝ ነው የሞተችው። ጌታ አሳልፎ ሰጥቶኝ ነው የሞተችው። በእሷ መሞት እናቴ፣ ወንድሞቼ፣ እህቴ በቃ ከዛ በኋላ እንደ ሰደድ እሳት ነው ወንጌል የገባው ቤቴ። እባካችሁ እዚህ ውስጥ ያላችሁ ቀስ በይ። ኧረ ለጌታ ተለዩ። ለጌታ ተለዩ። ስድቡን አቁሙትና ለጌታ ተለዩ። ከኢየሱስ ውጪ ማንም አያድናችሁም። በቃ 4 ነጥብ። ይህን ነው የምነግራችሁ። ትንሽ ነው ይሄ ምስክርነት። ብዙ እግዚአብሔር በዘመናችን የሰራው አለ። እዛ ውስጥ ባሉ ወጣቶች ላይ እግዚአብሔር ለወንጌል እሳት መነሳት። አሁንም በወንጌል አናፍርም።
ተረጋጊ የምትለኝ ወንድሜ ተረጋግተ ወደሚያረጋጋው ጌታና እኔ በስጋም በነፍስም የረጋው ሴት ነኝ። አሜን። ፕሬዝ ዘ ሎርድ። እግዚአብሔር ይባርክ። ሸውዬ ተባረኪ። እንደዚህ ባህሪያቸው ነው። ኢየሱስ ሲባል ባህሪያቸው ነው። ያማቸዋል። አጅሬው ነው። ቤኪዬ ከፈቀድክልኝ አንዴ ልጸልይ፣ 1 ደቂቃ ሰከንድ ልጸልይ ከፈቀድክልኝ። ጌታ ነው። ሃሌሉያ። አባት ሆይ አመሰግንሃለሁ፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ የወንጌል እሳትን ስላነሳ እግዚአብሔር ሆይ ምድሬ ላይ ካንተ ውጪ እንዳይመለክ ስላደረግ፣ ካንተ ውጪ በኔ ዘር ካንተ ኋላ ማንም እንዳይመለክ ብለን ጨክነን ምለን ስለወጣን አባት ሆይ አመሰግንሃለሁ። የዘላለም አምላክ ቅዱስ እግዚአብሔር ሆይ አመሰግንሃለሁ ስለሰጠህን ልጅ። እኛ ጋር ዋጋ አለ። ዋጋህን አናቀለውም። ብዙዎች ኢየሱስ አንተ በምታስተምርበት በምኩራብ በሄድክበት ስፍራ እየሄድክ በቤተ መቅደሳቸው ስታስተምር ሊገሉህ ይሄ ደግሞ ማን ነው እያሉ እየተጠቋቆሙ ሊያጠፉ የሚወጡ ብዙ የሃይማኖት መልክ ያላቸው በዛ ዘመንም ነበሩ። አንተንም የሰቀሉ እነሱ ናቸው። አባት ሆይ አይደንቀንም፣ አሁንም አይደንቀንም። የገባን ህይወት ገብቶናል። አሁንም የጨከነ ትውልድ ደግሞ ከኛ በኋላ ስላስነሳ፣ ለወንጌል የቆረጠ ትውልድ ስላስነሳ አመሰግንሃለሁኝ። ጌታ ሆይ የማንም ጩኸት አያስቆመንም። የቄስ አያስቆመን፣ የአካባቢ አያስቆመን፣ የነገስታት አያስቆመን። ዛሬ ማለዳ የዳንኤልን እናነብ ነበረ። በጣም ነው የገረመኝ። ዳንኤል ምን አለ? ከንጉሱ ከኢየሩሳሌም ቆነጃጅት በጥበብ ደግሞ ጥሩ የሆኑ አያችሁ፣ የሚመረጠው የእግዚአብሔር ወገን የሆነው ነው የሚመረጠው። ንጉሱ ጋር እርጣችሁ አምጡልኝ ብሎ ለምንድን ነው? በሱ ፊት ባለሙያል እንዲሆኑ ንጉሱ መረጠ። ማንም መረጠ? ቆንጆ የሆኑ በጥበብ ደግሞ ያደጉ ጥበብ ያላቸው ንጹህ የሆኑትን አምጡልኝ አለ። መጡ። ሲመጡ ግን ካንተ ጋር አንደባለቅም አሉ። ካንተ እረታሱ የንጉሱ አሳላፊ ኖ ንጉሱ ከስታችሁ ቢያይ ይቆጣል ሲሉ ሞክረን ብለን የወጣ ነው። ሞክረን ብለን የመጣ ነው። በፍጹም ከአምላካችን ጋር ምለናል ከጌታችን ጋራ እስከ ዘለዓለም ልንከብር ሲመጣ ሊያገኘን እንደዚህ ሃሌሉያ። መንፈስ ቅዱስ ካረዳ ኢየሱስ ጌታ ነው ማለት አይቻልም። ኢየሱስ ጌታ ነው እያልን እንድንኖር ያደረከን አንተ ነህና አመሰግንሃለሁኝ። እንዲሁ በቆሎ ሆነው አምሮባቸው ከሌሎቹ ሰዎች ጋር እኩል የሆኑት ለአንተ ምርጫን ስለሰጠው ነው፣ ለእግዚአብሔር ስለተለዩ ነው። ዛሬም እነዚህ ወንድሞቼ የተለዩ ናቸው። የተጋበዙበት ቦታ ሁሉ አይሄዱም። የንጉስን ምግብ አንበላም አሉ፣ የተረፈውን አንበላም አሉ። ዛሬም የጨከነ ትውልድ ስለምታስነሳ አመሰግንሃለሁ። እኛ ቆርጠን የመጣ ነው። ቤተሰቦቻችን ላይም ብንሆን ቆርጠን በእግራችን ስንትና ስንት መንገድ እየሄድን ሊሊ 5 ብር አገኘች ሲባል ለኛ በጣም ነው። ለኛ ያቺ 5 ብር ሲሰጣት ማለት ነው በጣም ደስ ብሎን አመስግነን የልጅነታችንን ዘመን ሁሉ የወሰድክ ጌታ አሁንም የነዚህን ወጣቶች ልብ ውሰድ የኔ ጌታ። ልባቸውን ውሰደው ጌታ ሆይ ከዚህ ከሃይማኖት በክርስቶስም ይላቀቁ። እታች ያሉ ወንድሞቼ ይላቀቁ ከሃይማኖት፣ ከትብታብ፣ ከደብተር በኢየሱስ ክርስቶስም ታላላቅ ያደረጉት ነገር በኢየሱስ ስም የፈረሰ ይሁን። ማርያም አታውቀውም፣ መላቁትም በኢየሱስ ክርስቶስ ስምና ስልጣን ይጸልያል። ዛሬ ከላያችን
አንድ ነፍስ አንድ ነፍስ እግዚአብሔር አባትና አምላክ ሆይ ለወንድሞቼ ስጣቸው። እግዚአብሔር ቃላቸው ዳጊ ለሌሎችም አብረው ሊያገለግሉ ለኤርሚ በኢየሱስ ክርስቶስ ስም ቃላቸው ይክበድ። ሳሙኤልን እግዚአብሔር ቃል እንዳከበድክ በኤሊ ቤት ውስጥ አድጎ እንዳከበድክ። የኤሊ ልጆች እኮ እርኩሰትን ይሰሩ ነበር። የኤሊ ልጆች እኮ ሃይማኖተኞች ነበሩ። አባታቸው ካህን ሆኖ ግን ምን አለ? ልክ ሲጠራው አቤት አለ። አይን ያልጠራውህም እነሆኝ ይጠራል በለው፣ ሰማሃለው በለው። እግዚአብሔር ነው። እግዚአብሔር እንደጠራው ኤሊ ሰማ። ከዛ በኋላ ደግሞ ሳሙኤል ሰማ። የሳሙኤል ድምፅ ከዳን እስከ ቤርሳቤት ተሰማ። ለምን? ኤሊ ማለፍ ነበረበት። ካህን የነበረው ኤሊ፣ አዎ ልጆቹም አለቁ። ምንም ክህነት አያድንም። የቤተ ክርስቲያን ካህን መሆን አያድንም። ኢየሱስና ኢየሱስ ብቻ ነው የሚያድነው። የእግዚአብሔርን የሰማይን ሀሳብ ፕሮግራም የሚያደርግ ብቻ ነው የሚድነው። እሱም ደግሞ ልጁ ኢየሱስ የጨከነበት በመስቀል ላይ ልጁ ኢየሱስ ብቻና ብቻ። ወገኖች ወደዚህ ጌታ ኑ፣ ፊታችሁን ወደ ኢየሱስ ጡ። ማርያም ከእግዚአብሔር በላይም አይደለችም፣ በታች ናት። ከእግዚአብሔር በፊት አልነበረችም። ውሸታቸውን ነው። ይህን ጥንስስ በኢየሱስ ስም እደፋዋለሁኝ። አባት ሆይ ተባረክ። ስለ እነዚህ ወንድሞች ተመስገን። ክብር በሰማይና በምድር ለአንተ ይሁን። ከፍ በል በኢየሱስ ስም። ተባረኩልኝ። ቤክዬና ዳግዬ እዚህ ውስጥ ያላችሁ ወገኖች ጌታን የምትወዱ ተባረኩ። አሜን። ህይወቴ በጣም ጌታ ስላንቺ እጅግ አድርገን እናመሰግናለን። በጣም ተባረኪ፣ አትጥፊብን። ጌታ አብዝቶ ይባርክሽ። እውነት በጣም ጌታን ስላንቺ እጅግ አድርገን አመሰግናለሁ። ክብር ሁሉ ለኢየሱስ ይሁን። ወይ ውስጥ የረሰረስ አሜን። ተባረኪ። በጣም ነው የምንወድሽ፣ በጣም ማለት ነው። ፌብዬ አንቺም ተባረኪ። በእውነት በቃ ልዩነት እንደዚህ እኮ ነው ማለት እውነት። ለዚህ ነው ፌብዬ በጣም የኢየሱስ ነገር በውስጡ አለ። በቃ እንደው የሃይማኖቷ ነገር ይዟት ነው እንጂ በቃ በፌብዬ ልብ ውስጥ ያለው ኢየሱስ ነው። ስለ ኢየሱስ ሲነገር ደስ ብሏት ትሰማለች። ሲጸልይ አብራ በቃ ደስ ብሏት ታደምጣለች። እግዚአብሔር አምላክ አብዝቶ ይባርክሽ። ይህንን ስፒሪት የሰጠች እግዚአብሔር ነው እና በእውነት ጌታ ይባርክሽ፣ ጌታ ያክብርሽ። እርግጠኛ ነኝ አንድ ቀን ተመጫለሽ ፌብዬ፣ በእውነት አንድ ቀን ትመጫለሽ። አሁን ሌሎቹ ኢየሱስ ሲባል በቃ ወጡ፣ ደንግጦ ፈርጥጦ ነው የወጡት። ለምን ሲባል በቃ ኢየሱስ ሲባል መስማት አይፈልጉም። ግን ስለ ማርያም ምናምን ሲነገር ቢሰሙ ቢያደምጡ ወይ ደግሞ የሚነገረው ወይ የሚጸለየው ወደ ማርያም ቢሆን ኖሮ እርግጠኛ ነኝ 24/7 አብሮ ቁጭ ብሎ ያለ መሰልቸት ያለ መድከም አብሮ ይሆኑ ነበርና ኢየሱስ ሲባል የማይወዱ የኢየሱስ ስም ሲሰማ በጣም ውስጣቸው መንፈሳቸው የሚረብሹ ሰዎች አሉ። ዊጂስ አንቲክራይስት ስፒሪት ውስጥ የሚሰራውና በእውነት እግዚአብሔር ይባርክ። በታለን ነው ቴቪዬ እንወድሻለን።